ማንን ምን እንጠይቀሎ? ዘውትር ከሰኞ እስከ ዓርብ በሸገር ማለዳ እርሶ ይጠይቁ፣ እኛም ለምላሹ እንጠይቃለን። ቤዛዊት ታምሩ የልማት ተነሺ ነኝ። እኔ ፒኮክ የወንዝ ዳር ልማት ተነሺ ነኝና ያው ፕሮሰሱን አድርጌ ወደ ከመሬት ልማት አስተዳደር ወደ ለሚኩራ ተልኬ ነበረ ይረከቡ የሚል ማለት ነው። ለሚኩራ በደረስኩበት ሰዓት ላይ ያው ፕሮሰሱ መደረግ ያለበትን ነገር ሁሉ ጨርሼ ማለትም መሬት ባንክ ወጪ በስሜ አድርጎ አስረከበኝ። ከረከብኩኝ ችካል ላስቸክል ስወርድ ከዛ በፊት ለወረዳ 10 መላክ የነበረበት ደብዳቤዎች ነበሩ። ደብዳቤዎቹ አላቸው ለደንብ ማስከበር፣ ለስራ አስፈጻሚ ቢሮ፣ ለጸጥታና ቢሮ የሚባል አለ። ለሁሉም አስረክቤያለሁ መጀመሪያ በደብዳቤ ማለት ነው። ደብዳቤ ተጽፎ ተሰጠኝ ከለሚኩራ ክፍለ ከተማ። እነሱ ቦታው የኔ እንደሆነ እኔ በኔ ስም ከመሬት ባንክ ወጪ እንደተደረገ ደብዳቤ ስጫቸው ተባልኩኝ። ደብዳቤውን ወስጄ ሰጠኋቸው። ለሚኩራ ክፍለ ከተማ ማለት ነው። ክፍለ ከተማ ሆኖ ግን ወረዳ 10 ላይ ነው የሰጠሁት። ልክ ክፍለ ከተማው ጋር ስደርስ ወረዳ 10 ክፍለ ከተማ ለነሱ የተጻፈላቸው ነበር ከለሚኩራ ለወረዳ 10 ዋና ስራ አስፈጻሚ ቢሮ፣ ለሰላምና ጸጥታ ቢሮ፣ ለደንብ ማስከበር ቢሮ ያንን አስፈርሜ ሰጠኋቸው ዶክመንቶቼን ማለት ነው። ከዛ የችካል ቀጠሮ ነበር መያዝ ያለብኝ። ችካል ቀጠሮ ይዤ የችካል ቀጠሮ ሲደርስ ቸካዮቹ መጡ። ሊቸክሉ ሲሉ አርሶ አደር ነኝ ባይ መጣ። ቦታው የኔ ነው ይገባኛል አለ። ቀጥታ ከኔ ጋር ነው የተፈጠረው። በዛም ሰዓት አይ እኔ ዶክመንቴ ይሄውልህ እንደዚህ ነው ያስረዳው፣ ግን ሊረዳኝ አልቻለም። በዛ ሰዓት ምን አደረገ? እንሂድና ክፍለ ከተማ አለ እዛው ቢሮ ውስጥ ማነጋገር እንችላለን አለ። ማንን ነው ማናገረው ስለው ኃላፊዎቹም ያውቃሉ ሁሉም ያውቃሉ አለ። እሺ እንሂድ አልኩት። እኔ ትክክለኛ መረጃ ያለኝ ሰው ስለሆንኩኝ ምንም የሚያስፈራኝ ነገር ስለሌለ እንሂድ አልኩት። ስንሄድ ግን በረንዳ ላይ ነው የጠበቁን ጠቅላላ ኃላፊዎቹ ማለት ነው። እሱ ቀድሞ ነው የደረሰው ከኔ። ኃላፊዎቹ ማለት እነማን ናቸው? አቶ አበበ ጌቱ። ምንድን ናቸው አቶ አበበ ጌቱ ማለት? የለሚኩራ ክፍለ ከተማ የመሬት ልማት አስተዳደር ዋና ኃላፊ ናቸው። አቶ አበበ በሻው ደግሞ የሚባለው የወሰን ማስከበር ነው። የመሬት ባንክ ወሰን ማስከበር ናቸው። ለሚኩራ ላይ አዎ። በክፍለ ከተማው ነው ወይስ በወረዳ 10? ኖ ክፍለ ከተማ ላይ። እሺ ክፍለ ከተማ ላይ ናቸውና አቶ አበበ ጌቱ ከልጁ ጋር ይተዋወቃሉ። ከዛ እና ግን ደረሰብና አሁንም ቦታ ልትወስዱብኝ ነው አላቸው። እኔ አልገባኝም። የቱን ቦታ ምናምን ስለ እንደዚህ ቦታ ለሷ ሰጣችኋታል ይላል ልጁ። ከዛ ቦታውን ተረክቤ ነው ከመሬት ባንክም ወጪ በስሜ ነው የተደረገው እና አይ ሌላ ቦታ አለው እሱ ከጀርባ አለው ቀይሪዋል። እንዴት ሊሆን ይችላል? እኔ ከማዕከል ነው ተልኬ መጣሁት። ማዕከል ነው ቦታውን የሰጠኝ። ማዕከል ነው ፕሮሰስ ያደረገው። ከዛ እናንተ ጋር መጣሁ። ፕሮሰሴን ጨርሼ ኦሬዲ ተረክቤያለሁ። ከመሬት ባንክ ወጪ ተደርጎ በስሜ ተረክቤያለሁኝ። እንዴት ይሄ ሊሆን ይችላል? ችግር የለውም እሱ ከጀርባሽ ካንቺ ጀርባ ያለው ቦታ ተቀያየሩ አሉ። ይሄንን የሚለው ማን ነው? አቶ አበበ ጌቱ ናቸው። የለሚኩራ ክፍለ ከተማ የመሬት ልማት አስተዳደር ኃላፊ ናቸው። ሲሉኝ ይሄ ሊሆን አይችልም፣ እዛ ስሜ በኔ ተመዝግቦ የወጣ ስም ሊቀየር አይችልም አልኳቸውና ለማንኛውም ነገ እንገናኝ አልኳቸውና ወጣሁኝ። ምንም መነጋገር አልችልም። ከበውኝ ስለነበር የሚያግዙት የሚያወሩት ሁሉ የልጁን መብት ነው። እኔ ከዛ ጋር በልማት ተነሺ መሆኔን ረስተውታል። ከዛ ተነስቼ አቶ ዘሪሁን ጋር ቀናቸው አይደለም የሚያስተናግዱት ሮብና አርብ ነው አቶ ዘሪሁን የሚያስተናግዱት። ከአባቴ ጋር ሆኜ ያለ ቀናቸው እንዲያስተናግዱኝ ገባን። እሳቸውም እግዚአብሔር ይስጣቸው በስነ ስርዓት ያናገሩን። ቀጥታ ደወሉላቸው ለአቶ አበበ በሻው። ምንድነው የምሰማው? እንዴት ነው እናንተ እንዴት አርጋችሁ ነው ማስተላለፍ የምትችሉት? ይሄ ሰውዬ አይ ካርታ አለው አሉት። አቶ አበበ በሻው ካርታ ካለው ወዲያው ነው ማምጣት ያለበት። ወዲያው ያምጣ፣ እዩት ካርታውን። ትክክለኛ መረጃ ከሆነ ተቀበሉት፣ የማይሆን ከሆነ ግን አስተላልፉላት ለሷ ይላሉ። እሳቸው ትዕዛዝ ይሰጣሉ። በዛን ሰዓት በስልክ ነው የደወሉት። ሂጂ ያለውን ነገር ኦኬ። 2 ቀን ሰጥቷቸው ካርታ እንዳለውና እንደሌለው እንዲያመጣ። ሲሄድ ካርታ አልመጣም። ካርታ ምንም መረጃ የለውም ይሄ ሰው አቶ አበበ በሻው። በቃ ፕሮሰስሽ እኔ አስረክቤሻለሁ
እኔ አስረክቤሽ ምንድነው ከኔ የምትፈልጊው? ዶክመንት ሰጥቼሻለሁ፣ አስረክቤሻለሁ፣ ተረከቢ ብዬሻለሁ፣ ወስደሻል ለአጥር ለጊዜያዊ አጥርና ጊዜያዊ ስቶር መስሪያ ፍቃድ ሁሉ ሰጥቼሻለሁ። ከኔ ምንድነው የምትፈልጊው አሉ። ትክክል ናቸው። አቶ አበበ በሻው ናቸው እንደዚህ የሚሉት? አቶ አበበ በሻው ናቸው እንደዚህ የሚሉት። አዎ ካርታ አለው ብለዋል ነበር እንዴ ታዲያ? ብለው ነበር። ካርታው ግን አልመጣም። ምንም ሊያቀርቡት የሚችለው ነገር ስለሌለ እኔ አስረክቤሻለሁ አሉ። ሲሄድም ከምስክር ጋር ነው የሚሄደው። ሲሄድ ሰውን እንትን እንዲለኝ አቶ አበበ በሻው እኔ አስረክቤሻለሁ፣ ካሁን በኋላ እንዳትጠይቂ ስለዛ ቦታ ያንቺ ነው፣ ባንቺ ስም የወጣ ነው፣ አንቺ ነሽ። ከዛ ቀጠልኩኝ ማለት ነው። ከዛ ምን አደረኩኝ? የችካል ጊዜ ስላልደረሰ መልሼ ችካሌን ጠየቅኩኝ። ችካሉ ተፈቀደ። መጡ ችካል ሊቸክሉ መጡ፣ ቸከሉልኝ ማለት ነው። ቸከሉልኝና ተቸከለ። አጥሬን አጠርኩኝ። አጥሬን አጥሬ ጨረስኩኝ። ለምን? ፍቃድ ስላለኝ። አቶ አበበ በሻው ፍቃድ ሰጥተውኛል። የምን ጊዜ አጥርና ጊዜያዊ ስቶር ትስራ የሚል ማለት ነው። በዛ መሰረት አጥሬን ጨረስኩኝ። ለሰላምና ጸጥታ ደውዬ ነበረ፣ ለደንቦችም ደውዬ ነበረ። ለአጥር ስለሆነ ችካል እየተቸከለ ስለሆነ ቅረቡ ብዬ ማለት ነው። በዛን ሰዓት የስራ ውጥረት ነበረባቸው። ችግር ካጋጠመሽ እንመጣልሻለን፣ ችግር ከሌለው ግን ቀጤ፣ ችግር ካለ ወዲያው ደውያሉ። እሺ ምንም ችግር አላጋጠመንም። አጥሬን አጠርኩኝ። አጥሬን አጠርኩ፣ ጨረስኩኝ። ቆይቼ ካርታ ፕሮሰስ እያደረኩ እያለ ካርታ ላይ ስደርስ ካርታ ወጥቶልኝ ፕሮሰስ እየተደረገ ኦቨርላፕ ያሳያል፣ የአርሶ አደር ቦታ ነው ተባለ። እንዴት ሊያሳይ ቻለ ብዬ ጠየቅኩኝ። አይ አዳነች በቀለ የምትባል አርሶ አደር ጥር 8/5/18 ላይ ካርታው አውጥታበታለች ተባለ። እኔን እንግዲህ ያስረከቡኝ ታህሳስ 2 4ኛ ወር ላይ ነው ያስረከቡኝ ለኔ። እኔን ካስረከቡኝ በኋላ ካርታ ወጣበት ቦታው ላይ። ካርታው የወጣው ደግሞ የአርሶ አደር ቤት ተብሎ ነው የወጣው፣ ምንም በማላውቀው ማለት ነው። ከዛ ምን አደረጉኝ? ተመልሼ አቶ ዘሪሁን ጋር መጣሁኝ። አቶ ዘሪሁን ጋር መጣሁና ይሄ ነገር እንደዚህ የነበረው ባለፈው እንትን ያሉት አጥሬ ነበረ፣ ቦታውንም አስከብሬ ነበር፣ ግን ካርታ ወጣበት አልኳቸው። እንዴት ሊወጣ ቻለ አሉኝ። አላወኩም። ይሄን ነገር ማጣራት ስላለብኝ ደብዳቤ ጽፋለሁኝ። ደብዳቤ ጽፍና ትክክለኛ የአርሶ አደር ቦታ ነው አይደለም የሚለውን ነገር ማጣራት አለብን። ቦታው የለማ ቦታ ነው ስላቸው፣ የለማ ቦታ ከሆነ እንደዚህ ደላሎች አጋጥመውሽ እንዳይሆን አሉኝ። ደላሎች አሉ እንደዛ የሚያደርጉ፣ እንደዛ አጋጥሞሽ ሊሆን ይችላል፣ ስለዚህ መጣራት አለበት ብለው ደብዳቤ ጻፉ ለክፍለ ከተማው። ክፍለ ከተማው ደብዳቤውን መልስ ሳይሰጥ ለኔ ተለዋጭ ቦታ ይሰጣቸው ብሎ ደብዳቤ ጻፈ። እርሶ ሳይስማሙ ማለት ነው? እኔ ሳልስማማ ሄጄም አልተቀበልኳቸውም። የወሰድኩት ነገር ምንም ነገር የለም። እሳቸው አቶ ዘሪሁን ግን የጠየቁት ትክክለኛ የአርሶ አደር ቦታ ነው፣ እንዴት ተገኘ እንዴት ተያዘ የሚለው ነገር እንዲጣራ ነው የፈለጉት። ያን ግን ሊጣራ አልቻለም። በዚህ ሂደት ላይ እንዳለ የወረዳው 10 ኃላፊ አቶ ዮናስ ይባላሉ። አቶ ዮናስ ጠንክር ይባላሉ። የወረዳ 10 ስራ አስፈጻሚ ኃላፊ ደንቦችን ሳይዙ በራሳቸው ፍቃድ ወርደው ያጠርኩትን አጥር አፈረሱት። አፍርሰው ሄዱ። በምን አረጋገጡ እርሶ ይሄን እንደዚህ እርሳቸው ማፍረሳቸውን? አዎ አረጋገጥኩኝ። ተመልሼ ሄድኩኝ ቢሮአቸው። እሺ በማግስቱ በየዕለቱ መድረስ አልቻልኩም። በማግስቱ ሄድኩኝ። በደብዳቤ አሳወቅኳቸው። በምን ምክንያት ነው አጥሩ የፈረሰው ስላቸው ደብዳቤ ሊቀበሉ ፈቃደኛ አይደሉም። ስለዚህ ምን አደረኩኝ? በቃል መነጋገር ጀመርን። ምንድነው ችግሩ? ለምንድን የፈረሰብኝ? እኔ ህጋዊ ነኝ፣ ይሄው ዶክመንቴ አያይዤ መጥቻለሁ፣ እርሶ ጋር አስገብቻለሁኝ። ለኔ አስችኝም እንግዲያው ጸሐፊዎች ፈርማ የተቀበለችበት ስሰጥ አስፈርሜ ነው ወረቀቱን የሰጠሁት። ፈርማ የተቀበለችበት አለ አልኳቸው። ስላቸው ሊያናገሩኝም ፈቃደኛ አይደሉም። በመጀመሪያ ደረጃ እኔ ራሴ ነኝ እንጂ መፈረም ያለብኝ ጸሐፊ አይደለችም። ሲቀጥል ደግሞ ጸሐፊዋ ተነስታለች ከዚህ ዶክመንቱን ባስፈልገው ላገኘው አልቻልኩ። ስለዚህ ህገ ወጥ አጥር ስለሆነ አፍርሻለሁ። እንደዚህ ማለታቸው ማረጋገጫ ማስረጃ አለው እርሶ እጆት ላይ? አዎ በምስክር ሰው ይዤ ነው ሄድኩት። ቢሮአቸውም ገብተን ስናወራ አለ ሰው አብሮኝ ሰው አለ። ይሄ እንዳለ እንደዚሁ እንደፈረሰ ተንጠልጥሎ ነው ያለው ጉዳይ ማለት ነው። ስለዚህ ምክንያታቸውንም በግልጽ ሊናገሩ አልቻሉ። ሲቀጥል ደግሞ እኔ ትክክለኛ የቦታው ባለቤት ነኝ። እኔ
ምላሽ አልሰጡም ማዕከል ላይ። ስለዚህ ምላሽ አለመሰጠቱን አልተከታተሉም። እርሶ? እየተከታተልኩ ነው፣ ግን ደብዳቤ አልደረሳቸውም አቶ ዘሪሁን። ነገም ለመግባት እሞክራለሁ አቶ ዘሪሁን ጋር። ማንን ምን እንጠይቀለው? አድማጮቻችን ቀደም ሲል የሰማችሁትን የአድማጫችንን የወይዘሮ ቤዛዊት ታምሩ ወንድማገኝ ጥያቄ ምላሽ ለማግኘት የሚመለከታቸውን የስራ ኃላፊዎች ለማግኘት ሞክረናል። በለሚ ኩራ ክፍለ ከተማ ወረዳ 10 ስራ አስፈጻሚ የሆኑት አቶ ዮናስ ጠንክር የአድማጫችንን ጥያቄ ከሰሙ በኋላ ምላሽ ሰጥተውናል። አመሰግናለሁ። ዮናስ ጠንክር እባላለሁ። ወረዳው ዋና ስራ አስፈጻሚ ነኝ። ስለወጣው ካርታ መረጃ የለኝም። ማለት አዲስ ልበላው ሌላ ካርታ ወጣ የሚለው ኢንፎርሜሽን የለኝም። የመጀመሪያ ጊዜ ነው የምሰማው። ቦታውን ለመረገብ የቸገራቸው ጉዳይ የለም። ማለት ባለፈው ከኔ ጋር ተነጋግረን ነበር። ቢሮ ላይ የተነጋገርነው እርምጃ ተወስዶበታል። ቦታው ላይ ታጥሮ እሷ አጥራው እርምጃ ተወስዶበታል። እርምጃ የተወሰደው ደግሞ መረጃ ስላላገኘን ነው። መረጃሽን አቅርቢና እንዲያጥሩ ነግረናቸዋል። ስለዚህ ምንም የሚከለክላቸው ነገር የለም። ኦሪጂናል መረጃውን ለወረዳ አስተዳደር፣ ለሰላም ጸጥታ፣ ለደንብ ጽሕፈት ቤት ይገባል። እነዚህ መረጃ ይግቡና ማጠር እንደሚችሉ የተነጋገርነው። አመጣለሁ በሚል ነው የወጡት። 3 ሳምንት አካባቢ ሆነዋል፣ አልተመለሱም። ስለዚህ አሁን ወደ እርሶ ይምጡና ከማዕከል የወሰዱትን ቦታ መረከብና ወደሚቀጥለው ሰነዶቹን ብቻ ያሟሉ። አሁን ቅድም ስጠይቀኝ ሰነዱን ገብቼ ያየሁት ሰነዱ ከተሟላ ምንም እንከለክልበት ጉዳይ የለም። ሰነዱን እንዳሟሉ ነው የተናገሩት እነሱ። ኦሪጂናል ዶክመንቱን አስፈርመን ለአንተ ጽሕፈት ቤት አስገብተናል አሉኝ። እሺ አፌ ጋር ጠየቁ። ፋይል ላይ ያየው መረጃው የለም። ስለዚህ ለእኔ የተጻፈውን ኦሪጂናል ደብዳቤ ስጡንና ማጣት ትችላላችሁ በሚል ነው የተነጋገርነው። ስለዚህ ካመጡ አሁን የሚያጥሩበት ምንም ምክንያት የለም። ወደሚቀጥለው ፕሮጀክት ለመሄድ ምንድን ማድረግ አለባቸው? ስለዚህ አሁን ምንም ይሄን ሰነድ ማምጣት ብቻ። የት ነው እርሶ ጋር ነው የሚያመጡት? እኔ ጋም ለ3 ተቋም ነው ደንብ ጋር አለኝ ብሏል። ለሰላም ጸጥታም የለኝም ስላለ ለእኔም ስላላገኘው የታዘዘበትን ደብዳቤ ኦሪጂናል ደብዳቤ ብቻ እንዲያስገቡ ነው። ስለዚህ ምጡና እርሶ ጋር ይህንኑ ጉዳይ መጨረስ ይችላሉ። ሰነዱን ኦሪጂናል ዶክመንት ብቻ ያንቱ ለሰላም ጸጥታና ለዋና ስራ አስፈጻሚ ጽሕፈት ቤት። እሺ አቶ ዮናስ ጠንክር በለሚ ኩራ ወረዳ 10 ስራ አስፈጻሚ፣ በጣም አመሰግናለሁ ለአድማጫችን ጥያቄ መልስ ስለመለሱ። እሺ አመሰግናለሁ። የተከበራችሁ አድማጮቻችን ቀደም ሲል የሰማችሁት አይነት ቅሬታ በአዲስ አበባ አልፎ አልፎ እየተሰማ እንደሆነ ታውቋል። ስለዚህ ይህንን በተመለከተ የወይዘሮ ቤዛንም ሆነ የሌሎችን አድማጮች ቅሬታ ምላሽ ለማካተት በአዲስ አበባ የመሬትና ልማት ማኔጅመንት የተለያዩ የስራ ኃላፊዎችን ለማግኘት ሙከራ አድርገናል። በሌላ የማንን እንጠይቅሎ ዝግጅት ወይም ደግሞ በሌላ የወሬ ክፍል ካተን መልሰን ወደ እናንተ እናቀርባለን። ማንን ምን እንጠይቅሎ ዘውትር ከሰኞ እስከ ዓርብ በሸገር ማለዳ እርሶ ይጠይቁ፣ እኛም ለምላሹ እንጠይቃለን።